ዋት እኔም እንደዛ ሙድ እየያዙ ነው ብዬ አብሬ ሙድጄ ሙሌን አወቅሽው? ሙሌ ከቢራ ቤስ የሚኖረው እሱ እውነት ነው አለኝ ገብቶ እንግዲህ የምትመለከቱትን ማለት ነው። አሁን ላይ 100,000 እናስገባዋለን። መረጃ ተሰምቷል። ሞዴል ኤልሳቤት ደስታን አስመልክቶ ሞዴል ኤልሳቤት በርካቶች ወደዷት። እቺ ታዳጊም አሁን ላይ በትልቅ ሰርፕራይዝ እየመጣች ትገኛለችም። ብዙዎች አይተዋታል፣ ብዙዎች ወደዋታል። በተለያዩ የዓለም አቀፍ መድረኮችም እሷን ሊያዩዋት ይፈልጋሉ። ይቺ ልጅ ታዲያ ካደሮ መታም በአዲስ አበባም የተለያዩ ስልጠናዎችን ወስዳ ከጨረሰ በኋላ ለእናንተ የነበራትን ውበት ይዛ በአዲስ መልኩ ትመጣለች። አሁን ላይ ታዲያ አካውንት የቲክቶክ ተከፍቶላታል። ከታች ሜንሽን የማደርገውን የምትመለከቱትን ማለት ነው። አሁን ላይ 100,000 እናስገባዋለን። ከዛም ታዲያ ትልቁን ሰርፕራይዝ ሞዴል ኤልሳቤት ደስታ ለእናንተ ይዛላችሁ ትመጣለች። ሜንሽን ያደረኩትንም የኤልሳቤትን አካውንት ሁላችሁም እየገባችሁ ፎሎ አድርጉትም። ትልቅ ስራ በቅርብ ቀን ይጠብቁን። ኤልሳቤት ጋር መስራት የምትፈልጉ ድርጅቶች ደግሞ እዚሁ ቲክቶክ አካውንት ላይ ገብታችሁ በሜሴጅ በኩል ማለት ነው ልታናግሯት ትችላላችሁ። ሰላም ጤና ይስጥልን ውድና የተከበራችሁ፣ በጣም ያሳዝናል። እንግዲህ እንደሰማችሁት ማለት ነው ወንድማችን ማለት ነው ህይወቱ እንዳለፈ ሰምተናል። እንግዲህ በጣም ነው የሚያሳዝነው። ላይቭ ላይ በነበረበት ሰዓት ላይ ነው መኪና እየነዳ መኪና ውስጥ ከበው አቆመውት ነው የተናገረው። አንድ ልጅ እንግዲህ እንዴት እንደ ህይወቱ እንዳለፈ ሸራ የሚባለው ጓደኛው ሲናገር ነበር ማለት ነው። እና ያልሆነ ቦታ ላይ ወጋግተውት ህይወቱ አልፏል። እሱንም ደግሞ በራሱ ዜጎች በሀበሾች እንደሆነ እየተነገረ ነው። ወንድማችን ነፍሱ በአጸደ ገነት ይረፍ፣ ለቤተሰብ መጽናናትን ያድልልን። በጣም ያሳዝናል። ኢትዮጵያን ምን ያክል እርስ በርስ እየተጨካከን እንደሆነ ማሳያ ነው ይሄ ማለት ነው። እንዲሁም ስለ እህታችን ኤልሳቤት እንግዲህ ሞዴል ኤልሳቤት አካውንቷን ብሩክ ኑስ አስተዋውቆታል። እንደገባችሁ እየገባችሁ ፎሎ አድርጓት ማለት ነው። በእሷ ስም ግን ሌላም ተመሳሳይ ኤልሳቤት ስትሉ በአንድ አይነት ፎቶ በአንድ አይነት ፕሮፋይል ሁሉ ነገር 3 አካውንቶች አሉ ማለት ነው። እሷ ጋር ስገቡ ግን ከብሩክ ስር እየገባችሁ እናንተ ብሩክ እንትን ኮሜንት የሰጠበትን እየተጫናችሁ ነው ፎሎ አድርጓት ማለት ነው። እችን እህታችንና እናበረታታት። በአሪፍ ነገርም ትመጣለች ብለን ተስፋ እናደርጋለን። እግዚአብሔር ይመስገን። ፈጣሪ ታሪኳን ይለውጣል። አሁንም ታሪኳን ይለውጥ። አሁን ትክክለኛው መረጃ ስለመጣ ስለዚች ልጅ እየገባችሁ ፎሎ አድርጓት ማለት ነው። እናበረታታት። እንዲሁም እህታችን ረዋን በሰላም ተገላግላለች። እግዚአብሔር ይመስገን። እንኳን በሰላም ተገላገልሽ፣ እንኳን ለዚያ በቃሽ እያላችሁላችሁም እንኳን ማርያም ማረችሽ በሏት ማለት ነው። ማርያም በሽልም ታውጣሽ እህታችን። እንኳንም እመቤቴ ማርያም በሰላም ገላገለችሽ። እግዚአብሔር ይመስገን። ልጅሽንም እግዚአብሔር አምላክ ያሳድግልሽ። ኡስማንም እንኳን ደስ አለክ፣ እንኳን ለአባትነት በቃህ፣ እንኳን ደስ አላችሁ እያላችሁላችሁ መልካም ምኞታቸውን ገለጹላቸው ማለት ነው። እግዚአብሔር ያሳድግላችሁ። እኛ ምንም ፕራንክም አልሰራንም፣ ቪዲዮም አልሰራንም። ግን መጨረሻ ላይ ይሄን ማታ ሲያወሩ ስናይ እንደዚህ የሚል ቪዲዮ ሰራ። ኦኬ ላሟሙቃቸው። በአንድ እግር ሰው በውሸት በአንድ እግር ቆማል። እያለቀሰች ነው። በቃ አልቀሳለች። ከከዲር ጋር ተጣልተው ገንዘቧን ይዞ ሄደ። የት ነው ይዞ ሄደው? ደግሞ 500,000 ያገኛል ይዞ ሄደው። መጀመሪያ ፈልጌ ያገኘሁት እንግዲህ እኔ ነኝ። እስቲ 500,000 አለ ሰምተህ ማታውቁ 500,000 ይሰጣሉ የምትሉ ሰዎች ለምን ኮሜዲ በሸኔ ከነጆ አርኪቴክቱን በይት ኮሜዲ በሸን ሰር እንግዲህ ስለ ትላንትናው ማለት ነው ያን ብር ይዞ ሄደ የተባለው ማለት ነው። መኪናውን ቤቱን ይዞ ሄደ ተብሎ ትላንት ሲወራ የነበረው ስታለቅስ የነበረችው በውስጥ ከታረቁ በኋላ ውሸቴን ነው ፕራንክ ነው ብላለች። ፕራንክን የሰራችሁ ሲባል ደግሞ ፕራንክም አይደለም አውቀንና ማሞቅላችሁ ብለን ነው ይሄን ወሬ ስንሰማ እያለቀስኩኝ የለቀኩት በማለት እንግዲህ መልሳ ህዝቡን እየተሳደበች ትገኛለች ማለት ነው። እሱም ቪዲዮ ላይ ቀርበዋል፣ ሁለቱም በላይ ቀርበዋሉ። ይሄ እንግዲህ የህዝብ ጥፋት ሳይሆን የራሷ ጥፋት ነው። እሷ ናት እያለቀሰች እንደዚህ ቪዲዮ ሰርታ የለቀቀችው በራሷ ፔጅ እና የሰውን ወሬ ውሸት ስለተወራ ስለሰማው ነው ብላለች ማለት ነው። እና ምንም አልተወሰደብኝም የሚል ነገር ተናግራለች። እሱም አልጠፋም፣ የትም አልሄደም። ሲጀምር አይጠፋም። ለምን አሜሪካ መግባት ይፈልጋል። ከገባ በኋላ ነው የሚሸውዳት እንጂ እዚህ ሊሸውዳት አይችልም። መሄድ ይፈልጋል። ኢትዮጵያ ውስጥ ማከክ አይፈልግም።
መኪና ብትገዛ ቤት ብትገዛ ምን ብትገዛለት በስሙ ብታደርግለት ምንም ምክንያቱም እዛ ስለምትኖር አብራ መኖር ስለምትፈልግ ልጁን ፕሮሰስ ጀምራለታለች እና አሜሪካ ልትወስደው ነው። እዛ ከወሰደችው በኋላ ከዛ በኋላ ነው የሚጫወትባት እንጂ አሁንማ የትም አይሄድም ማለት ነው። መጀመሪያ ምን ያላማንኩም ብታልቅስም ማለት ነው ፍራንኪውን እንዲየርኩ ውስጥ ይጠራጠር ነበረ። ምክንያቱም ልጁ ተሸወደ፣ እንዴት እንደዚህ ያደረገ ከሀገር ሳይወጣ እያልኩ ነበረ እና በፍጹም አያደርገውም። አሁን እሱ እናቴ አሜሪካ እስኪገባ ቴቴ እያለ ያባብላታል። ከዛ በኋላ ነው ድራማውን የሚሰራባት እና ብዙ ሰዎች ደግሞ ስለሱ የሰጡት እንትን አለ ማለት ነው መግለጫ ምናምን ስለሱ ያወሩታል። ጥሩ ሰው ነው፣ ስለቀኑብህ ነው ምናምን እነ አይመኒታ ሳይቀሩ በቃ ስለሱ ጥሩ ነገሮችን እየተናገሩ ይገኛሉ። ህዝቡ ዋሽቶ ነው፣ ህዝቡ ቀንቶ ነው፣ ህዝቡ እንደዚህ ሆኖ ነው፣ የህዝብ አትስማ፣ ጥሩ ሴት ነው ያገኘኸው፣ እንደዚህ ነው ያገኘኸው። አይመንም ቢሆን የሴቶች የመዳም ቅመሞችን ገንዘብ ጨፍጭፈ የሄድክ ነህ አንተ ራሱ ስንቶቹን እያስለቀስክ እየተከሰስክ አይደል እንደ ሴት ገንዘብ ስለምትወድ ለዛ ታበረታታለህ እንደዚህ አይነትን ሰው ማለት ነው። አይመን ራስክ ብቻ በጣም ይገርማል የሀበሻ ነገር። አቤት ፈጣሪ ወይ ይቅር ይበለንት። በጣም ነው የምናሳዝነው። ትናንትና እንደዚህ ያልተጨፈረበት ነገር ዛሬ ደግሞ ሌላ ነገር ውስጥ ሲገባ እንግዲህ እንዲህ ነው ዱንያ፣ እንደዚህ ናት። አንዱ ወደ ታች አንዱ ወደ ላይ ያደረገች፣ አንዱ ስትሰቅል አንዱ ስትቀብር፣ መጨረሻችን ይህ ነው ማለት ነው። የወለደች እናትን አራስ ጥሪ ይዞ መጠየቅ ኢትዮጵያዊ ወግ ባህል ነውና የሀገር ፍቅርና የኔነት ስሜት ካለ የማይቻል ነገር እንደሌለ ማሳያ የሆነችውን ወጣት ኩርኑዶ ኡጁሉን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡመድ ባረፈችበት ቦታ በመገኘት መርቀዋታል። የምክክሩ ዓላማ ሀገርን የሚያጸና የትውልድን ተስፋም ጭምር የሚያለመልም የኔም ልጅ ነገ ጭምር የሚሰራበት በመሆኑ ልጄን ምክክር ስል ሰይሜዋለሁ የምትለው ወጣቷ በጥቂት ቀናት ወደ ምክክሩ ተመልሼ ተሳትፎዬን እቀጥላለሁ ትላለች። ደህና ስለሆንኩ ከሰኞ ጀምሮ ወደ ምክክሩ መለሳለሁ ለመሳተፍ በቃ ያለ በሙሉ እንድመካከር ችግሮች በሙሉ በጋራ እንድንፋታ እነሱ ያደረጉልኝ ደግሞ በጣም ደስ ብሎኛል። እንደዚህ ነገር ይሆናል ብዬ አላሰብኩም። የእግዚአብሔር ስራ ነው ብዬ አሰብኩና እነሱ በጣም ነው ማመሰግናቸው፣ በጣም ነው የምወዳቸው። እግዚአብሔር ከዚህ የበለጠ ይባርካቸው። አዲስ ትውልድ ስለተወለደ ለወደፊት ደግሞ እንደዚህ ጥሩ ትውልድ ይኖራል ብዬ አሰብኩት። ምክክሩ ሲያልቅ ደግሞ አገራችን ኢትዮጵያ በቃ ትልቅ ሆኖ የተከበረ አገር ይሆናል። እኔ ለልጄ ጥሩ ተስፋ ይኖራል ብዬ አሰብኩት። ስሙ ምክክር አልኩት። ምክክር ያለን ችግር በሙሉ ተመካክረን እንዲፈታ ማድረግ። የአዲስ አበባ ከተማ አስተዳደር ወጣት ኩርኑዶ ምክክሩን አጠናቃ እስከምትመለስ ለሷም ለህፃኑም አስፈላጊውን ድጋፍ ሁሉ እንደሚያደርግም ከንቲባ አዳነች አስታውቀዋል።